አሁን እድገትም አትሄድም እያለች እየከለከለቻት ነው ያለችው ሩታን። እኔ ደግሞ እድጊ እንደዚህ እንደማታረጊ ደግሞ በጣም ባለሙሉ ተስፋ ነኝ። እቺ ልጅ እዚህ ሀገር ላይ የምትኖር ከሆነ ለዛሬም ለወደፊቷም በጣም የሚያስጠላ ነው። ገብቷል? ሁሉም ሰው አሁን ሩታ እያለ ነው ያለው። እቺ ልጅ ከዚህ 2 አመትም ትቆይ 1 አመትም ትቆይ እዛው ውጭዋ ሆና ኑራ እንደ አይናቸውን ሳታይ እነ ሄርሜላ አብርሃም የሚሰሩትን ነገር አይናቸው ምንም ሳታይ እዛው ሆና ሰላሟን እንድታገኝ ነው የምፈልገው። ቆይ አንተ እኔ በየትኛው ሂሳብ ነው በየትኛው ሁኔታ ነው እኔ ከሄርሜላ ጋር ተመሳጥሬ የሩታን የውጪ ፕሮሰስ የማስጀምረው? እንዴት ላታረግ ትችላለህ? እንዴት ለእኔ ቆይ አንተ እኔን አታውቀኝም? ማወቅ አለማወቅ ነው አይደለም። እኔ ቆይ አይደለም ቤልን አላውቀውም፣ እኔ ብሩክን አላውቀውም፣ እኔ አብርሃምን አላውቀውም። አብርሃም ባሏ ያ ሁሉ ነገር ያደረጋት አንተ አታረግም ማለት አልችልም። እኔ በይሳ እኔንም አትመነኝ ከፈለገች ሩታ። አንተ ደግሞ ይሄንን ሰላሟን የምትፈልግ ከሆነ የነ ሄርሜላን አይን እያየች እነሱ አሁን እሷን ለማብሸቅ በተለያየ መንገድ እየመጡባት ነው ያሉት። እድገት ምናልባት የሩታ ትንሽ ለሩታ ታስቢላታለች፣ ለሩታ ትጨነቂላታለች። ከኛም በላይ እኛ እናስብልሻለን ከምንላት በላይ አንቺ ለሩታ ትጨነቂላታለች። እዚህ ደግሞ እንደምታዩ ከህይወታቸው ወጣ ሰላሟን ለመኖር ልጇን ለማሳደግ በመከረች ቁጥር እሷ ሳትፈልግ ህይወቷ እየመጡ እየረበሹት ነው። ስለዚህ አንቺም ይሄ ነገር የማትፈልጊ ከሆነ የሷ ህይወት መረበሽ የሚያሳስብሽ ከሆነ በቃ አንቺም በውሳኔዋ ተስማምተሽ የተሻለ ነገር እንድትፈጠር የውጭውን እድል እንድታመቻችና እንድትሄድ ነገሮችን ብትፈጥሪላት ጥሩ ነው ብዬ አስባለሁ። ሰላም ወደና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው ፈጣሪ ይመስገን። እንግዲህ ዛሬ ወደ እናንተ መጥቻለሁ። ዛሬ ወደ እናንተ የመጣሁት እውነት ለመናገር በጣም ደብሮኝና በጣም ከፍቶኝ ነው። ምክንያቱም ሰሞኑ የሚፈጠሩ ነገሮች እየተደረጉ ያሉት ነገሮች ሁላችሁም የምታዩት ነገር ነው። አንዳንዴ ሁላችንም ለአንድ ሰው ሰላም ለአንድ ሰው ህይወት መቃናት በጣረን ቁጥር አንዳንድ ሰዎች ደግሞ የኛን ስም ለማበላሸትና በቃ መጥፎ ነገር እንትን ለማለት እየሞከሩ ነው። እውነት ለመናገር ያው ሰሞኑ ሩታ ከሀገር ልትወጣ እንደሆነ አንዳንድ ነገሮች እየተመቻቸ እንደሆነ ውጪ ያለች እህታችን ይሄን ሁሉ ፕሮሰስ እያስተካከለች እንደሆነ ሁላችሁም ታውቃላችሁ። ግን ደግሞ ከዚህ በፊት አንዳንድ ቪዲዮዎች አይቼ ይሄ ከሄርሜላ ጋር ተመሳጥረህ ነው ይሄን ሁሉ ነገር እያስተካከልክ ያለው አንተና ሄርሜላ ነው ሁሉ ነገር እያስተካከላችሁ ያላችሁት። ስለዚህ ምንድነው እየተባለ ብዙ ወሬ እየተነሳ ነው። ይሄ ነገር ደግሞ በጣም ልክ አይደለም። ምክንያቱም ይሄ ነገር ከኔ ብትሰሙት እኔ በመጀመሪያ ደረጃ እኔ ልታቁኝ ይገባል። እኔ ለሩታ ውድቀት ለሩታ ማዘን በተአምር የማልፈልግ ሰው ነኝ። እኔ ብችል የሩታ ህይወት በእኔ ምክንያት ቢቃናና የተሻለ ነገር ቢሆንላት በጣም ደስ ይለኛል። ገባችሁ? ግን ደግሞ አንዳንድ ሰዎች አንተ ከሄርሜላ ጋር ሆነ የውጪውን እድል ከሀገር እንድትወጣ ሄርሜላና አብርሽ አንድ ላይ እንዲሆኑ ሁሉ ነገር እያመቻቸ ያለው አንተ ነህ ብለው ብዙ ሰዎች እያወሩ ነው። ይሄ ነገር ደግሞ በፍጹም ውሸት ነው። ገባችሁ? እኔ በተአምር በየትኛውም ሁኔታ በየትኛውም መንገድ ለሩታ በዚህ መንገድ በምንም ተአምር ላደርግላት አልችልም። ሲቀጥል ደግሞ እኔና ሄርሜላ ያለን ነገር ታውቃላችሁ። እኔና ሄርሜላ ከዚህ በፊት ተገናኝተን ተጣልተን ብዙ ነገር ተፈጥሮ እንደተለያየን ሁላችሁም ታውቃላችሁ። በየትኛው ሂሳብ ነው እኔ ከሄርሜላ ጋር ማለት ተነጋግሬ ከሀገር እንድትወጣ የውጭውን ፕሮሰስ የምጨርሰው? እንዴ ብታስቡት ነው፣ እንዴ ብትረዱት ነው። እኔ አንድ ነገር ብቻ እንድትሰሙኝ ነው ፈልገው የውጭው እድል የተመቻቸው በሄርሜላ ምክንያት አይደለም። ትላንትና ራሱ ሩታ የለቀቀችው ቪዲዮ አይታችኋል። ሩታ ከልጅቷ ጋር አውርታ ሁሉም ነገር የመጨረሻው ውሳኔ ላይ እየደረሰች እንደሆነ ሁላችሁም የምታውቁት ነው። ስለዚህ ማንም ከመሬት ተነስቶ ማንም ሰው ከመንገደኛ መጥቶ ይሄ እድል ያመቻቸችው ሄርሜላ ናት ቢለኝ እኔ ሊሰማ አልችልም። ምክንያቱም ከዋናዋ ከልጅቷ ጋር እኔ ኮኔክሽን ስላለኝ ከኔም ደግሞ አልፎ ሩታ እራሷ ውጪ ከምታመቻቸው ልጅ ጋር ኮኔክሽን ስላላት ምንም በምንም ሁኔታ ሄርሜላ አይደለም ያመቻቸችው። ይሄ ነገር ደግሞ ሩታን ለመጣል ወይ እኔና ሩታን ለማጣላት ወይ እኔን ስም ለማበላሸት ከሆነ አይሳካላችሁም። መጀመሪያ አጣሩ። ዛሬም ወደዚህ የመጣሁት እኔ እዩን እፈልጋለሁ ብያለሁ። እሱ ምን ይፈልጋል? ከሱ ጋር ማውራት ያለብን ነገሮች አሉ። ትላንትንም የተፈጠሩ ሩታ ጋር የተለቀቁት ቪዲዮ አይታችኋል። ከእድገት ጋር አንዳንድ ነገሮች ተፈጥሯል። ስለዚህ ያን ነገር ከእዩ ጋር ይኸው እሱም እየመጣ ነው። ከሱ ጋር አንዳንድ ነገሮች ማውራት አለብን ብለን ተነጋግረን ላይ እሱም እየመጣ ነው። ወይ እዩዬ እንዴት ነሽ? ደህና ነህ? አለሁ። እንኳን ደህና መጣ። እንኳን ደህና ቆየህ። ጠፋ። የት ገብተህ ነው? አዎ ሰሞኑን ትንሽ ጠፋኝ። አንዳንድ ነገሮች እያስተካከልኩኝ ያው በሩታም ምክንያት አላ አንዳንድ መጨረስና ማስተካከል የነበረብን ጉዳይ ነበሩ። እነዛን ነገሮች እየጨረስን ነበር እዩዬ። እና በእርግጥ ዛሬም እኔ እድገት የሆነ ነገር ብላ ነበር ማለት ትላንትና ብዙ ነገሮችን እያወራች ነበር ስለ ሩታን ስላለውም ነገር ገኒም ደውላልኝ ነበርና ማለት እኔ ካሌብ ብዙ ነገሮችን አንተ ለሩታ እንደምትቆረቆር ለሩታ ብዙ ነገሮችን እንደምታረግ አውቃለሁኝ። ግን
በእንደዚህ አይነት ሁኔታ ደግሞ እሷን ለመጉዳት ማሰብህ በጣም ከፍቶኛል። ፈረንጁ ትላንትና ተበስጫጭቶ ሲያወራ ነበር። ግልጽ ያላረጋችሁት ግልጽ ያልወጣ ነገር አለ። ያን ነገር ግልጽ የምታረጉ ከሆነ አድርጉት። ካለበለዚያ ግን ልጅቷን ሩታን አታሰቃያት። ገብቷል? አታሰቃያት ስልክ ያው ምናልባትም አንተ ነገሩ ላይ ኖረህበት ወይ ደግሞ ላትኖርበትም ትችላለህ። ግን ትላንትና ፈረንጁ ከተደረሰው መረጃ አንፃር እንትን ካለውም አንፃር እናንተ አሁን ሴት ናት ይሄንን ነገር እንደዚህ ፕሮሰሱን እየሄደች ያለችው ምናምን እያላችሁ ነው ያለው። ወደ እውነታው ግን ስንመለስና ያለውን ነገር ሳይ ያንን ፕሮሰስ እየፈጸመ ያለው ወንድ ነው። ገብቷል? ወንድ ነው ይሄን ነገር እያደረገ ያለው። እናንተ ለምንድን ነው ይሄን ነገር አንዴ ወንድ አንዴ ሴት አንዴ የሆነ ነገር እያላችሁ ሰውንም ግራ እያጋባችሁ ልጅቷንም ግራ እያጋባችሁ ያላችሁበት? አሁን ያንን ነገር እሷ ሄዳ ለቤተሰብ ተናግራለች። ለነ እድገት ለማዘር ለሩታ ማዘር ለፋዘሯ ለሁሉም ወደ ውጪ እንደምትወጣ ተናግራለች። ይሄን ነገር ከተናገረች በኋላ እንደገና ወደ ኋላ ቃላባይ የሆነ ነገር እያደረጋችኋት ነው ያላችሁት። አሁን በግልጽ ንገረን። እኛም ተመልካቾችም ሁሉም ሰው የሚፈልገው ነገር አለ። አንደኛ ነገር ማን ነው? ሁለተኛ ነገር በመናገር ነው። ግልጽ ይሄ ሰው ነው፣ ይሄ ነው ፕሮሰሱ የተፈጸመላት፣ ወደዚህ ሀገር ነው፣ ይሄ ሰውዬ ነው። እንደገና ደግሞ ይቺ ሴትዮ ናት ካሉ ከሆነም የምትሰራውን ስራ እዛ ከገባች በኋላ ከነ ልጇ ነው ፕሮሰሱ የሚካሄደው ወይንስ ብቻዋን ነው የምትሄደው? ይሄንን የምታውቅ ከሆነ በግልጽ ተናግረህ ሁሉም ሰው አውቆት ይሄን ነገር ቢፈጠር ወይ ደግሞ ቢፈጸም ደስ ይለኛል። አሁን እድገትም አትሄድም እያለች እየከለከለቻት ነው ያለችው ሩታን። እኔ ደግሞ እድጊ እንደዚህ እንደማታረጊ ደግሞ በጣም ባለሙሉ ተስፋ ነኝ። እቺ ልጅ እዚህ ጋር ሀገር ላይ የምትኖር ከሆነ ለዛሬም ለወደፊቷም በጣም የሚያስጠላ ነው። ገብቷል? ሁሉም ሰው አሁን ሩታ እያለ ነው ያለው። እቺ ልጅ ከዚህ 2 አመትም ትቆይ 1 አመትም ትቆይ እዛው ውጪዋ ሆና ኑራ እንደ አይናቸውን ሳታይ እነ ሄርሜላ አብርሃም የሚሰሩትን ነገር አይናቸው ምንም ሳታይ እዛው ሆና ሰላሟን እንድታገኝ ነው የምፈልገው። አንተ ደግሞ አንድ ያስጨርሰኝ። አንተ ደግሞ ይህንን ሰላሟን የምትፈልግ ከሆነ የነ ሄርሜላን አይን እያየች እነሱ አሁን እሷን ለማብሸቅ በተለያየ መንገድ እየመጡባት ነው ያሉት። ምናልባትም ይሄን ፕሮሰስም ጭምር የሆነ ደረጃ ከሄደ በኋላ ፕራንክ ነው ብለው ሊሏትም ይችላሉ። ወይ ደግሞ የሆነ ቦርሳ ይዛ ምናምን እያንዳንዱ ነገር ጨርሳ ከሀገር ልትወጣ ስትል ይሄ ነገር ፌክ ነበር ያደረግንሽ ብለው ሊሏትም ይችላሉ። ይሄን ነገር እያወቅ ሪስኩን ወስዳለሁ እቺ ልጅ ያለው ነገር እውነትም ከሷ ከሄርሜላ ውጭ ያለ ሰው ነው ማድረግ እያደረገ ያለው ብለህ የምትል ከሆነ አላስ እዩዬ፣ በመጀመሪያ ደረጃ እኔ ለሩታ ማልቀስ ለሩታ ማዘን ምንም ነገር እንትን እንደማለት ታውቃለህ። ማለት ሩታ በእኔ ምክንያት እንድታዝንብኝ አልፈልግም፣ እንድታለቅስብኝ አልፈልግም። ሲቀጥል ደግሞ እኔ አሁን ትላንትናም ከትላንቱ ደግሞ አንዳንድ ቪዲዮዎች እያየሁ ነበር። ይሄ ፕሮሰስ የጀመረችው ሄርሜላ ነች፣ ካሌብ ከሄርሜላ ጋር ተመሳጥሮ ምናምን ነው ነገሮች እየተደረጉ ያለው ብቻ የሚሉ አንዳንድ ነገሮች እየሰማኝ ነው። ቆይ አንተ እኔ በየትኛው ሂሳብ ነው በየትኛው ሁኔታ ነው እኔ ከሄርሜላ ጋር ተመሳጥሬ የሩታን የውጪ ፕሮሰስ የማስጀምረው? እንዴት ለእኔ ቆይ አንተ እኔን አታውቀኝም? ማወቅ አለማወቅ ነው አይደለም። እኔ ቆይ አይደለም አቤልን አላውቀውም፣ እኔ ብሩክን አላውቀውም፣ እኔ አብርሃምን አላውቀውም። አብርሃም ባሏ ያ ሁሉ ነገር ያደረጋት አንተ አታደርግም ማለት አልችልም። እኔ በይሳት እኔንም አትመነኝ ከፈለገች ሩታ። ይኸውልህ በመጀመሪያ ደረጃ ልክ ነህ። ምናልባት ይሄ መጠርጠር ችግር የለውም መጠርጠር፣ ግን አንድ ነገር እንድትሰማኝ ነው የምፈልገው። ይሄን የውጪ ፕሮሰስ የስዊዘርላንድ እንትን የተጀመረው በምንም ተአምር በሄርሜላ አይደለም። ይሄ ነገር ደግሞ ይኸውልህ ከውጪ አንድ የሩታ አድናቂ ነች። ገባ? ይሄ ደግሞ ሩታ እራሷ ከልጅቷ ጋር ተገናኝታ በስልክ ያወራቻቸው ብዙ ነገሮች እየጨረሱትም ያሉት እዛ ስለሆነች ነው። ገባ? ይሄ ነገር ደግሞ የጨረሰችው አላወራችም እንዴ? አረ ትላንትና ቢያንስ የትላንትናው ቪዲዮ አይተሃል አይደል? ሩታ የመጨረሻ ውሳኔ ላይ ባትደርስ ለእድገት ሄዳ ወደ ውጪ ልሄድ ነው ያለው ነገር በቃ ቤተሰቤን እንድታሳውቂልኝ ይፈልጋሉ ያለችው የመጨረሻ ውሳኔው ላይ ደርሰ ነገሩን ለመጀመር አንድ ስቴፕ ሲቀራት ነው አይደል? እንዴ እድገትን ሄዳ ያገኘቻት ከልጅቷ ጋር ባትገናኝ ነገሩ ከመታመቻችላት ልጅ ጋር በግልጽ ነገር ይሄ ሰው ነው። አንደኛ ነገር ለሩታ ልጅቷ ይኸውልህ ምህረት ትባላለች። ሰማኝ፣ ልጅቷ ምህረት ትባላለች። የምትኖረው ስዊዘርላንድ ነው። የራሷ ድርጅት አላት። ምን ድርጅት? እዩ እኔ አሁን ስለ ድርጅቱ ስለ እያንዳንዱ ነገር አንተን ማስረዳበት ምንም ምክንያት የለም። ሲቀጥል ደግሞ ሩታን ብትጠይቃት እያንዳንዱ ስለ ድርጅቱ ላይሰንስ ሁሉ ነገር ድርጅቱ ሁሉ ነገር ልካ በስልክ ሁሉ ነገር ተለዋውጧል። ሩታ በመጀመሪያ ደረጃ ህፃን አይደለችም። ገባ?
እኔ ውጪ ሂጂ ስላልኳት የሆነ ሰው ፕሮሰስ ስላመቻቸላት እቃዋን አንስታ እቃዋን ልጇን ይዛ የምትሄድበት ምንም ምክንያት የለም። ለራሷ የምታስብ ለራሷ የምትጨነቅ ለቤተሰቧ የምታስብ ልጅ ነች። ገባ? እኔ ዛሬ ይሄ ሀሳብ ሳመጣላት ከመሬት ተነስተ ምንም አትወሰንም። ነገሩን አጣርታ እንደተማረ ሰው በትልልቅ ሰዎች ከውጪ አንዳንድ ኮኔክሽን ያላቸው ሰዎች አገናዝባ የድርጅቱ እውነታነት አይታ አረጋግጣ ነው ይሄን ነገር የምትወስነው እንጂ ከመሬት ተነስተ ይሄ ሀሳብ እንደዚህ መጣልሽ ብላ ተነስታ አትሄድም። ማን ነው ይሄ ፕሮሰስ የጀመረው ስትባራሱ ራሷ እውነታውን ለምን አትጠይቃትም? ሩታ መንገር ካሌብ አንድ ነገር ጭንቅላት ውስጥ ላስገባለህ። ሩታ አሁን ከቤተሰብ ወጥታ ብትኖርም ትዳር ይዛ ለተወሰነ ጊዜ ከፍቅረኛዋ ጋር ከአብርሃም ጋር ብትቆይም በቃ ራሷን ችላ እየኖረች ቢሆንም ግን የቤተሰብ ጣልቃ ገብነት ይቺ ልጅ አሁን ቢያንስ የተሻለ ነገር ላይ ናት። ከበፊት ከጭቅጭቅም ከምንም ወጣ ብላ እንትን ያለችበት ሰዓት ነው። የሆነ ነገር ቢደርስባት ኢቭን የሆነ በቃ አለ አይደለ እዛ ገብታ የሆነ መጎሳቆል የሆነ ነገር ምናምን ቢደርስባት ይሄንን ሁሉ እኔ ወስዳለሁ፣ ሪስኩን እኔ ማንኛውንም ነገር ወስዳለሁ፣ ሩታ ብትጎዳም እንትን እላለሁ፣ ኃላፊነቱን ወስዳለሁ ብለህ የምትል ከሆነ እሺ። አሁን ይሄንን ቪዲዮ የሩታ ቤተሰቦች ይመለከቱታል፣ እድገት ትመለከተዋለች፣ ሩታ ታየዋለች፣ ሁሉም ያየዋል ብዬ አስባለሁ። ከተጠያቂነት የማትድንበት ከባድ ሪስክ ውስጥ ነው እየገባ ያለው በግልጽ ስነግርህ ማለት ነው። ይሄ ነገር ደግሞ ነገ ከነገ ወዲያ ሩታ የሆነ ነገር ሆነች፣ ሩታ እዛ ሄዳ የሆነ ነገር ደረሰባት ቢባል እኛንም የሩታ ቤተሰቦችንም ከዛ በተጨማሪ ደግሞ አሁን እሷን እየጎዱ ወይ ደግሞ እሷን ለማብሸቅ እየሞከሩ ያሉ አይምሮዋን ለመጉዳት እየሞከሩ ያሉ አንዳንድ ጎረምሳዎች እንዲሁም ከዛ በተጨማሪ ወጠጤ ሴቶች በጣም ነው ደስ የሚላቸው። በጣም እነሱን ለማስደሰት አንተ ደግሞ በእጅ አዙር በሆነ ነገር አድርገህ የሆነ ነገር ደርሶ ከሆነ ካሌብ እኔ እናንተ ራሱ አይደለም የሩታ ቤተሰብና የሩታ ወንድሞች ኢቭን ጭምር ይቅርና እኔ ራሱ እንደማነጋገር ነገ ከነገ ወዲያ የሩታ ወንድም መጥቶ አንገትህን አንቆ ማነው ሰውየው ብሎ መጠየቁ አይቀርም። ሰምተኛለህ እዩ። አሁን ለምን ነው መረዳት ያልፈለግከው? እኔ እንዳንተ እኮ ለሩታ አስብላታለሁ፣ እንዳንተ ለሩታ አጨነቅላታለሁ። ለአንድ ሰከንድ እንኳን ሀዘኗን ማየት አልፈልግም። ገባ? ምክንያቱም እህት ስላለችኝ ማለት ነው። እና ለአንድ ሰከንድ ራሱ ሩታ አዝና ማየት አልፈልግም፣ አልቅሳ ማየት አልፈልግም። እና እንዴት ነው ለሷ እንደዚህ እያሰብኩኝ ከጠላቶቿ ጋር ከማይረቡ ጓደኞች አብርሃም ጓደኞች ለአብርሃም አሳቢዎች ነን ባዮች ጋር ተመሳጠረ እሷን ልጎዳ የምችለው በየትኛው ሁኔታ ነው እንዴ? በየትኛው እንዴት ነው አንተን የምታስበኝ? ሲቀጥል ደግሞ ይሄ እኮ እኔ ነገርኩህ እኮ ለሩታ የተሻለ ነገር የተሻለ ኑሮ የተሻለ የሥራ ሁኔታ ሲቀጥል ለሷም ለልጇም ብዙ እድሎች ይዞ የሚመጣ ነገር ሀሳብ ሳቀርብላት ሁላችሁም እኮ ለሷ መሳካት የተቻላችሁ ነገር ነበር ማድረግ የነበረባችሁ። እናንተ ግን ተገልብጣችሁ ሀሳቡ እንደዚህ ነው፣ ሀሳቡ እንደዛ ነው፣ ከሊኒ ያመጣው ከሊኒ ያደረገው እውነት ሳሰሙ ሳትረዱ ለምንድነው የምትዘባርቁት እንዴ? አሁን ትናንትና አንተና ፈረንጆ የለቀቃችሁ ቪዲዮ አየሁ አይደል? እንዴት ነው ከመሬት ተነስታችሁ እናንተ እንደዚህ ሰምቻለሁ እንደዚህ አይቻለሁ ብላችሁ ልታወሩ የቻላችሁት? በመጀመሪያ በቪዲዮ ደረጃ ከመምጣታችሁ በፊት እኔን አትጠይቁኝም? እኔን አታወሩኝም? ሲቀጥል ደግሞ እኔን ከማውራታችሁ በፊት ይሄንን ነገር መረዳት ከፈለጋችሁ ይሄንን ነገር መረዳት ከፈለጋችሁ አይደለም እኔን ሩታ ጋር ደውላችሁ ጠይቁም። እኔ ምንም ዲቴል ያን ያህል መረጃ የለኝም ብላለች ሩታ። ያን ያህል መረጃ ባይኖራት ነው ውሳኔ ላይ ደረሰችው ብላለች። ኖ አይደለም ጀስት ቤተሰቦቿ ያላቸውን ስሜት እሺ ልጠይቅህ አትጠይቁኝም ማለት አይደለም። ይኸውልህ ሰማኝ፣ እሺ ትጠይቀኛለህ። እኔ ሐሳቤን አስጨርሰኝ። ይኸውልህ ይሁን ነገር ከማድረጋችሁ በፊት ይሁን ንግግር ከመናገራችሁ በፊት እኔ ያለው መጀመሪያ የጉዳዩ ዋና ሲቀጥል ደግሞ ሰማኛው ለምን ቪዲዮ ትለቃላችሁ? ሲቀጥል ደግሞ ሩታና ጠይቋትም ጠየቅናት። እኛ እሱ ሳያወራ ፈረንጁ ሳያወራት አይደለም ይሄ ሁሉ ነገር ያደረገች ያለ አንተን ያለው። እስኪ አንተ እኔን አትጠይቁኝም ትላለህ። ልጠይቅና እስኪ ትክክለኛ መረጃ ንገረኝ። የትክክለኛ ስሟን ከናባቷ ማታውቃት ሰው እኮ ነው አንተ። አውቃታለሁ እኮ ምህረት ትባላለች። እሺ ማን አሁን ለምሳሌ ድርጅቱ ባለቤት አታውቀው፣ ሴትዮዋ የት እንደምትኖር ስዊዘርላንድ ስትል ተባለ። አንድ ስዊዘርላንድ አይደለም ስዊዘርላንድ ስቴት አላቸው። እያንዳንዱ ክፍልፋይ ሀገራቶች አሉ። እነሱን ማወቅ ይጠበቅብሃል። ከዛ በተጨማሪ ደግሞ በምን አይነት ሁኔታ ነው እቺ ልጅ ከነ ልጇ ነው የምትወጣው ነው አይደለም? ከነ ልጇ ነው። እሺ ከነ ልጇ ነው የምትወጣው ብለሃል። ይሄንን ሁሉ መረጃ አንተ በአፍ ሰምተህ ነው እንጂ ይዘህ የመጣው ነገር አይደለም። አንተ የሰማኸውን ነገር በሙሉ እዚች ጋር ትክክል ነው ብለህ ማውራት አለ። እሺ በመጀመሪያ እሺ እዩ እኔም እድገትን እንድታወራ ትፈልጋለህ። እኔ አይደለም አንተ እውነት ሪስኩን ወስዳለሁ አውቃለሁ ሁሉም ነገር ልክ ነው ብለህ መታሰብ ከሆነ እድገት አድጋ ደውልላት። እኔም አይድ ጆይን አድርገኝ። እኔም ልግባበት እንትኑ ላይ ሩታም ትግባበት። ያለው ሰው በሙሉ ሩታ ገብታበታለች። ግን ደግሞ አንድ ነገር ሁሉም ነገር በግልጽ እንደዚህ ነው ብለህ በግልጽ ሁሉም ነገር ይፋ አድርገው። ከዛም በኋላ ሐላስ
ሰላም ነው፣ ወደ ሀገሯ ትሄዳለች ሩታ። ግን ደግሞ በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። እድገት ምናልባት የሩታ ትንሽ ለሩታ ታስቢላታለች፣ ለሩታ ትጨነቂላታለች። ከኛም በላይ እኛ እናስብልሻለን ከምንላት በላይ አንቺ ለሩታ ትጨነቂላታለች። እዚህ ደግሞ እንደምታዩ ከህይወታቸው ወጣ ሰላሟን ለመኖር ልጇን ለማሳደግ በሞከረች ቁጥር እሷ ሳትፈልግ ህይወቷ እየመጡ እየረበሹት ነው። ስለዚህ አንቺም ይሄ ነገር የማትፈልጊ ከሆነ የእሷ ህይወት መረበሽ የሚያሳስብሽ ከሆነ በቃ አንቺም በውሳኔዋ ተስማምተሽ የተሻለ ነገር እንድትፈጠር የውጭውን እድል እንድታመቻችና እንድትሄድ ነገሮችን ብትፈጥሪላት ጥሩ ነው ብዬ አስባለሁ። ምክንያቱም እነዚህ ሰዎች እነዚህ ልጆች አይደለም ሊያርፉ ለአንድ ሰከንድ እንኳን ሰላሟን ሊሰጧት አልፈለጉም አይደል እንዴ? ይሄ ነገር ደግሞ አንቺም ተገንዘበሽ ሩታ ከሀገር እንድትወጣ ነገሩ እንድታመቻች ብትፈጠርላት ጥሩ ነው ብዬ አስባለሁ። እዩ እኔ አላስብም። ምክንያቱም እኔ ከዚህ በፊት ሩታ ብዙ ሆይ ተብላ ብዙ የተፎገረችው ነገር አለ። ዛሬም እንደገና እንድትፎገር አልፈልግም። በቃ አቅሟን አሳይታለች። የምትፈልገው ማንም ከዚህ በፊት ሲንበላጠጥባት የነበረ ሰው ነበረ፣ ሲንበላጠጥባት ነበረ። አሁን እሷ ምን ያህል አቅም እንዳላት ምን ያህል እንትን እንደሆነች እያንዳንዱ ነገር አሳይታለች። ከዚህ በኋላ ድጋሚ ማጎንበስ፣ አንገቷን ማቀርቀር፣ የሆነ ነገሮችን እያመቻቻችሁ በስስ ጎኗ ከዚህ እንድትወጣ እሷ ገና ለገና ሰው ረብሿታል ወይ ደግሞ ሰው በጥብጧታል ተብሎ ከሀገር ብትውጭ ይሻልሻል እያላችሁ የሆነ ፕሮሰስ ከደረሰ በኋላ ፌል አደረገ ብላችሁ አሁን ፌል ስለማድረግ ስላለማድረግ አይደለም እዩ። ቆይ አንተ በሩታ ደስታ አትደሰትም እንዴ? እንደዛ አይደለም ምን ነው? አይ ትክክለኛ ነው አይደለም ስተኝ ሳይሆን አሁን ነገሮችን ስመለከት አሁን እዚህ ሆና ሩታ ብዙ በደል ደርሰባት ነው መሰለኝ የምፈልገው። እዚህ ሆና እነዛ ለአብርሃም ሐሳቢዎች ነኝ ባዮች ሩታ ላይ ብዙ ነገር ሲያደርሱ ማየት ነው መሰለኝ የምትፈልገው። እቺ ልጅ እኮ ትታቸው ከአንድም ሁለቴ የራሷን ላይፍ እየኖረች ብዙ ነገር እያደረጓት ነው። ባለፈው አቤል ቤቷ ድረስ ሰፈሯ ድረስ ሄዶ ምን እንዳላት ታውቃለህ አይደል እንዴ? እና ይሄ ነገር መመቻቸቱ ከሀገር እንድትወጣ ነገሮች መመቻቸቱ ለምንድን ነው ያሳሰበ? ለምንድን ነው ያልፈለገው? ለቃቅማ ያመጣው ስዊዘርላንድ ምናምን ብለህ ልጅቷን እዛ ገደል ልከታት ነው እንዴ? ስለማታውቀው ነገር ቆይ ለምን የምታወራው አንተ? ካላወቅኩ እንድታቅ መጠየቅ ነው አይደለም አንተ? ከኔ ልቅሽ ሩታን ጠይቃት እንዴ? ልጅቷ ምንድነው? እሺ የልጅቷ አልከኝ፣ ምህረት አልከኝ፣ ስሟን ድርጅቷ ምንድነው? እሺ ይሄንን ነገር ከሩታ ለምን ከራሷ መጠየቅ አልፈለክም? ታውቃለች ሙሉ ላይ ለሷ ልካላታለች። ፈረንጅ ደውሎላታል። ወይኔ ካሌብ አንተ እዚህ ጋር ለምን የምትጨቃጨቀኝ? ፈረንጅ ደውሎላት ያልነገረችውን ነገር አንተ ከየት አመጣህ ነው የምዘባርቀው እዚህ ጋር? ወይንስ ሌላ ተልእኮ አለ? አንተ ሲጀመር ወይ ካልሆነ ከአንደኛህን ከሄርሜላ ጎን ሁንና ያለውን ነገር በቃ ከሄርሜላን እያጨበጨብክ ሄርሜላን ሹሹ እያልክ ከሷ ጋር መኖር ትችላለህ። መብት ነው። ሹሹ ምናምን እሱ አንተ ማለት ትችላለህ። ምናልባት ፍላጎቱ ካለ ሲጀመር ከአንዳንድ ድርጊቶች ሳይ ከዚህም ቀደም ጀምሮ ይሄ የሩታ የመጣላት እድል አንተ ልታጨናገፍ እየሞከርክ ነው ወይስ ሩታ ማን ነው ሄርሜላ አላንተ እዚህ እንድትቀር ነገሮች አመቻች ምናምን እያለች ነው? ነገሩ ውሸት ነው እንድትል እየሰከፈለች ነው። ይሄ እኮ ለሄርሜላ አይደለም፣ ለሄርሜላ እያገዝከ ነው አይደለም። በትሄድላት እኮ ለሄርሜላ ደስታ እኮ አንተ ደግሞ ለዚህ ቁጭ ብላ እንድታለቅስ ነው የምትፈልገው መሰለኝ። የሩታ ማልቀስ የሩታ ማዘን ካስደሰተ ያስደስተኛል። እኔ በቃ ምንም ነገር እንዲፈጠር እሷን ማገዝ አልፈልግም ማለት ትችላለህ። እዚህ ጋር ማስመሰል አይጠበቅብህም። ጨረስክ ማለት ወሬህን ጨረስክ ማለት ወሬ ነው። መቼም ወሬህን ከጨረስክ ንገረኝ። እዩ እያደረክ ያለው ነገር ልክ አይደለም። በቃ አይደል እዚህ ጋር አስባለሁ እያልክ እንደውም አትሄድም። ለማትሄድበት ምክንያት ደግሞ ከየትም ተለቃቅሞ በወጣ ወሬ እዚህ ጋር ብላችሁ ነገ ከነገ ወዲያ እቺ ልጅ ገደል ልከቷት አሁን እንሂድ ብትሏት ተነስታ ሐሳቡ እውነት ባይሆን ማለት ነው አብርሃም እንደዛ መጥቶ አያወራም ነበር። ሄርሜላ እንደዛ መጣ አታወራም ነበር። ልጁ ይዛ መሄድ አይችልም ማለት አይችሉም ነበር። እውነት እንደሆነ ስላወቁ የመጣው ላይሰንስ ስለ ልጅቷ ትክክለኛ የሆነ መረጃ እንደደረሳቸው ስላወቁ ነው መጥተው እንደዛ ሲያወሩ የነበረው። ማንም ያመቻቸው አንተ ምን አገባ እንዴ? አሁን ስለማመቻቸት ስላለማመቻቸት እኮ አይደለም። ስለማመቻቸት ስላለማመቻቸት አታወራ። እዚህ ጋር ግን እያወራን ያለነው ምንድነው? የሩታ ደስታ ካስደሰተ ነገር በግልጽ ስነግረህ ያመቻቸችው ወይንን ነገር የሰራችው ሄርሜላ ናት። ሄርሜላ ደግሞ በቃ በግልጽ ነው ማለት ሄርሜላ ናት። ሄርሜላ ደግሞ ሩታ ልጁን ጥላ እንድትወጣ ትፈልጋለች እና እዚህ ያለውን ነገር ደግሞ በደንብ መመልከት ትፈልግ ብቻዋን ከአብርሃም ጋር በቃ ኑሮ መመስረት ዳር መመስረት የፈለጋችውን ነገር ማድረግ ትፈልጋለች። ይሄን ነገር ደግሞ ለማመቻቸት አንደኛ ስቴፓ አንተን በመሰሉ ሰዎች ሩታን ጎትጉቶ ከሀገር እንድትወጣ ማድረግ ነው። ቀጥለበት፣ በርታበት። ቴንክ ዩ ሶ ማች ስለጠራኸኝ። ይሄን ነገር ግልጽ ሳታወጣ ሩታ በፍጹም ከሀገር የምትወጣ አይደለችም ስነግርህ ማለት ነው። አመሰግናለሁ። በቃ ሌላ ነገር ከሌለ ሌላ የሆነ የተሻለ አስተሳሰብ የተሻለ አይምሮ የምታወራው ነገር ከሌለ ካንተ ጋር የተሻለ ወሬ የተሻለ አይምሮ ምናምን ሳይሆን ሁላችሁም በቃ በእርግጠኝነት አታስመስሉ። በቃ እዚህ ጋር ለሩታ አታስቡም። በቃ አትጨነቁም።
ለሩታ አስባለሁ፣ ጨነቃለሁ ምናምን ማስመሰል እኮ እዚህ ጋር አያስፈልግም። በቃ እዚህ እያለቀሰች የሆነ ነገር እንዲፈጠር ነው ሁላችሁ የምትፈልጉት። እዚህ ጋር ደግሞ እየመጣችሁ አታስመስሉ፣ እውነት ለመናገር ማለት ነው። እኔ ይኸውላችሁ አንድ ነገር ብቻ እንድትሰሚ ነው ፈልገው። ይሄ እድል የመጣላት አንደኛ እውነት እንደሆነ አብርሃም ራሱ ያውቃል። የስዊዘርላንዱ እድል አብርሃም ራሱ ያውቃል፣ ሄርሜላ ታውቃለች፣ ሩታ ታውቃለች። ስለዚህ እውነት ባይሆን ይሄ የመጣው እድል እውነተኛ የሆነ ነገር ባይሆን ሁላቸውም እንደዚህ አንጨረጨራቸውም ነበር። ሁሉም የሚፈልገው እዚህ ሩታ የሆነ ነገር እንድትሆን ምናምን ነው። ብቻ በአጠቃላይ ሁላችሁም ይሄ እድል የፈጠረችው ሄርሜላ አይደለችም። ከውጪ የሩታ የምትወዳት የምታከብራት ለሷ ሰላም የምትጨነቅ አንድ እህታችን ይሄን ነገር ያመቻቸችው እና ሳትሰሙ ሳትረዱ ነገሮችን ለመዘበራረቅ ለመናገር አትሞክሩ። ጨርሻለሁ።